አንቺ ከቶ ግዴለሽም ስለ ፍቅር አይገባሽም ሁሉን ነገር ረስተሽው ችላ ብለሽ ስለተውሽው ታልኩት ፍቅር አለብቻ ኢመርጀንሲ በእናትሽ አደጋ ነው ኢመርጀንሲ ካርድ ማውጣት አለባችሁ ካርድ ኧረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው ምንም ማረጋጋት እሺ ነው ካርድ 10,000 ብር 10,000 ሰማ አታ ኦዬ ምንድነው ተሻለ ያ ድኛለሁ አሁን ልትሞት ነበር እንዴ ትቼዋለሁ ገርፍሬንድ ሌላ ቦታ ጥላህ እንዳትሄድ የምትፈልግ ከሆነ ብዙ ነገሮችን ማስተካከል ይኖርብሃል። ፋይናንሻሊ፣ ሜንታሊ፣ ፊዚካሊ። ሜንታሊ እና ፋይናንሻሊ ጨለል ስለሆንኩ እኔም ስለ ፊዚካሉ ብቻ ነው ላወራ የምችለው። ብዙ ጊዜ የቀልድ ቪዲዮዎች ስሰራ ምናምን ነገር ስፖርተኝነቴን ትረሱታላችሁ መሰለኝ። እኔም እረሳዋለሁ። ክብደት ለመቀነስ ስትሞክሩ ማድረግ ያሉባችሁ 10 ነገሮች። አንደኛ እኔን አማክሩኝ። የተቀሩትን 9 ነገሮች እኔ ሃንድል አደርጋቸዋለሁ። ዛሬ ሱፐርማርኬት አንድ ሴትዮ ጉንፋን መያዜን አይታ እንዴ ሶፎንያስ አንተንም ጉንፋን ይዛል እንደልችኝ ማለት እቺ ሴትዮ ማን አድርጋ አስባኛለች ማለት ነው። ብዙዎቻችሁ ሶፎንያስ የሚቀጥለውን ዓመት የቲክቶክ አዋርድ ምናምን ነገር ለመብላት ጠብር ግፍ እያለ ነው እያላችሁኝ ነበር። ግን አንድ ያላወቃችሁት ነገር አለ። እኔ ኦልሬዲ አዋርዴን አሸንፌያለሁ። የኔ አዋርድ እናንተ ናችሁ። የሶፎንያስ የሪሌሽንሺፕ ህይወት ምን ይመስላል? እንደ ባት ጡንቻዬ ነው። የለም መነጽሩ ተጣሟል። ህይወትሽ ይጣመምብሽ፣ ላይፍሽ ይጣመም። ላይፍሽ ሳይቃና እንደተጣመመ ወየው እንዳልሽ ሁሌ እንደጸለሽ ኑሪ። የአባቴ አምላክ ያጣምሽ ልክስክስ መናጢ ድሃ ልጅ በከካ መነጽር ከፈለግ ዘርማን ዘርሽን አስለብሰዋለሁ። ተሳቀልኝ ብላ ምንድነው እሺ አብራን አሁን ዘገባ እንደው በእናትህ ያን ጎበዝ እኮ አጣ ነው በእናትህ እንደው ኧረ ሴት ናት የምነው እንደመጣብኝ ምን አንተ አሁን እዚህ አይደል የገባው ቀበሌ ሲመለስ አፈር እንደገዝ ታወራለህ እንዴ በእናትህ እንደው እዚያ ነው ሁለታችንም ድንኳን ሰባሪ ነው በዚህ ነው ሰውየቱ በዚህ ነው አባ ነፍሲ ማር እሱ ያጽናችሁ ምን ይባላል ያችን የመሰለ ያኮሌ ማኪ ምርጥ ልጅ ይሄ እናት እሺ አንተ እየበሉ እንትን በል አልሰራህም ዝም ብለህ ቆሎ ብቻ ትበላለህ ሰላም ነው እንትን አባት ሰላም ነው እሱ ያጽናችሁ አሜን እንደው አንድ ፍሬ ልጅ እንደው አሜን እስኪ እንደነስ ማርያም እሺ ጋራ ቆይ ሲቀስ በል እንጂ ወንድም ቀብራ እንደንት እንደቀበረ ፎር ኧረ ተው ባይ ዘ ዌይ ሰው ላይ ለከት ከማለፋችሁ በፊት አስቡ። እኔ ለዛ ሰው ምን አረግለታለሁ? ወይ ሽንኩርት በርበሬ ደግፈዋለሁ፣ እንጀራ ቆርስለታለሁ፣ ሰማይ ምድር ይዤለታለሁ፣ አከርካሪውን አከለታለሁ፣ ምን አረግለታለሁ ብላችሁ ጠይቁ። ምንም አታረጉም። ምንም እኛ ሰማይ ምድሩ በዞርብን ኑሮ ባሽከረከረን ጊዜ እንኳን እናንተን እየተከተልን ሽሩሩ ቀርቶ ለራሴም ግዶ ነው ቢን ያለውት እኔ ራሴንም የምሸከመው እንኳን እናንተን። ስለዚህ ባቄላ ጠፋ ቢሉ ምን ቀለለ ነው። አትግማሙ እግዚአብሔርን ይወደም ይኸውልሽ ክትፎ በቆጮ እንጂ በእንጀራ እንዳታስቢው። የምሬን ነው የምነግርሽ። አይ ስዌር ተነስ ራት ወልተተኛ ምንድን ነው ራቱ? ጎመንና ሽሮ ኢሞሽናል ዳሜጅ guys guess what እንዴት እንደሚያምር ዛሬ ደግሞ አፍንጫዬን ተበስቼዋለሁ። ባለፈው ኮሜንት ላይ ስትንጫጩ ነበር ጆሮሽን 4ኛ ጊዜ ተበሳሽ ብላችሁ። እምብርቴን ተበስቼ ሳለም ሸ ብላችሁኛል። እምብርቱን የተበሳው ሁላ ሸ አይደለም። ኦኬ እኔ ነኝ ግን ስለተበሳው አይደለም ሸ የሆንኩት። ፈልጌው ነው። ምን ታመጣላችሁ? በጣም ነው የሚያምረው። እዩት፣ አፍንጫዬን ነው የተበሳሁት። በጣም ነው የሚያምረው። በጣም ሶ ኪዩት። እምብርቴን የተበሳሁት አለ ሰለሞን የሆነ ቦታ ላንተ ተበስቻለሁ። ፕራይቬት ነው። ኦኬ ይቅርታ ጠይቀኝ። ለባለፈው ጥፋት ይቅርታ በለኝና አሳይሃለሁ። ወዳችኋለሁ። እናቴ መጣሽልኝ። እናቴ 6 ወር ነው የጨምሩብህ። አይቻልም መጫወት። ስማ ምን ብርቱካንም አልነበር እንዴት ይሄን አለበት? ሙያ ምናምን ጀምሬ ነው ውስጥ
አረ ሙያ ጀመር። በዚህ ነው ለማምለጥ አላሰብሽም። በጣም አሪፍ ጅል ማዘናጊያ ነው። ማዘናጊያ አይገባም። ዝም በል ድምፅ ከኔ ከፍ አንተ ዲዛ ናት። ይኸውልህ አንድ ነገር ምን ባለፈው አመልጣለሁ ብለህ ዘለ የሴቶች እስር ቤት ገብተህ 9 ወር ሙሉ ታሳሪ ወላድ ስታርስ እንደነበር እንዳትረሳ። ገንፎና አጥሚት እየቀቀልክ በዚህኛው በደንብ አስቤበታለሁ፣ ተዘጋጅቼበታለሁ ማለት ነው። ቤቱ ገብተጣ ነው። በዚሁ ማለት በዋናው ብር በዚህ ጋር በዚህ ጋር እኮ የእስር ቤቱ ሰራተኞች 12 ሰዓት ሳይሆን እንኳን አይወጡም። አንተ ማለት ተው እኔ በደንብ አስቤበታለሁ። በሲክስ ማለት ነው ማማው ላይ ያሉትን 3ቱን ፖሊሶች ያቸው በሲክስ። እሺ ሁለቱ ከኛ ጋር ነው ምሳ የሚወጡት። አንደኛው ደግሞ ከዛ ላይ እስከሚወርድ ነው የሩጫ አላመልጦም እንዴ? ሙያ ብቻ አይደለም ትምህርትም ጀመርካ። በሳሉ ነው ይቻል እንደዚህ አልነበረም እኮ እኔ ምን በደቂቃ ምን ያህል ትሮጣለህ? ኧረ ደህና እሮጣለሁ። 100 ሜትር አልሮጥም በደቂቃ አይደለ? አሁን ወርዶ አይደርስብኝም ያልከው የማማው ጠባቂ የታጠቀው ብሬን በሰከንድ ወደ 1 ኪሎ ሜትር ይሄዳል ሲተኮስ። አይምሮን ብትን ነው የሚያደርግልህ። አንዴ ምን ላድርግ ታዲያ? ረዱዬ ናፈቀኝ እንዴ። ሁለት ዴት ጥሩ ዴት ወጥተን ነበር እናቴ። ሶስተኛው ላይ እኮ ብዙ ነገር አቀደን ነበር። ሁለት ጥሩ ዴት አልወጣችሁ? ሶስተኛው ነበር የቀረው። እኔ ፍጽም ማረኩታ። ምን ማለት ነው? ረዱዬ አንቺን ከለፍቅሬ አትታመኝም? ኧረ እባክህ አንተ ሆቢ መታሰር ነውና ነው ቆሜ ልቅርልህ። ምን ሆቢ ብቻ ታለንቱ ነው እንጂ ታለንቱ ነው። ዳቦ ነው ብላሽ። እኔና ረዱ ደግሞ ሁለታችሁ እገላችኋለሁ። ዘወጣ እገላችኋለሁ። ወይኔ ምንድን ነው ለዚህ እንደዚህ መሆን? አልተረፍኩም። አንተ እንቅፋት አይደለ እንዴ? አውራጣትሽ ነው እና ቢመታኝስ? እሺ ምንድን ነው እንደዚህ ማሳ ቁጥቁጥ ይገናኛል እጅሽ ጋር። እኔ ምን መኪና ውስጥ ያለው ማን ነው? የጋሽ መስፍን ልጅ ነው እንዴ? እንዴው ራሱ ነው። ለእንቅፋት እንደዚህ አባዬ። ዋው እንዴ ነፂ ምን ሆነሽ ነው? እዛ ጋር እንቅፋትና ቤተሰቡ ዝም ብላ ነው። ትንሽ እኮ ነው፣ ትንሽ ነው ነካ ያደረገ። ዝም ብላ አንተ። አሉ አባዬ። አይ በቃ የሆነ ገንዘብ እንሰጣታለሁ፣ ትታከማለች። አረ ገንዘብ ሰጣታለሁ፣ እኔ ሰጣታለሁ። አባዬ አንተ አትስጠኝ፣ እኔ ጌታ አንተ አትስጠኝ። እሳቸው ይላኩልኝ። አዎ ጋሽዬ፣ የጥምቀት በዓልን አስመልክቶ በቴሌ ብር ቤት የሚላክልንን ገንዘብ በቴሌ ብር ስንቀበል 9% ተጨማሪ ገንዘብ ስጦታ እናገኛለን። $200 እና ከዛ በላይ ሲልኩልኝ ደግሞ 300 ሺህ ብር ሽልማትና የአሜሪካ በረራ ደርሶ ብር ትኬት ይሰጠናል። ሌሎችም በርካታ ሽልማቶችን የሚያስገኝ እድል ጨዋታ ብቁ ሆናለሁ ጋሽዬ። ታዲያ እኔ ጌታ ጋሽዬ ከታህሳስ 12 እስከ ጥር 23 ብቻ ነው የሚቆየው። እጣዎቹን ደግሞ በቴሌ ብር ሱፐር አፕ ላይ ታገኙታላችሁ። እጅሽ ወይኔ የሰው ልጅ እንዴት ነው አንዴ ከተሳሳተ ሁለት የሚሳሳተው? አይገርምም? በዛ ላይ ደግሞ ልጁን አታስጠጊው፣ በቃ ይዘርፍሻል፣ እረፊ አልኳት፣ አትሰማኝም። በጣም ነው የምትገርመው። ደግሞ ይሄ መሳቢያ ውስጥ አርጊ ገንዘቡን ይሰርቅሻል፣ ይሄ ልጅ ታማኝ አይደለም አልኳት። በቃ ሁሉም ሰው አንድ ነው የሚመስላት። እንደዚህ አይነቱ ዝም ብሎ ማስተናገድ ነው። አንጀት ያረረ ግን ዝም ማለት ነው። እንደዚህ አይነቱ በዛ ላይ ሰረቃት። ወዲስ ነው ልጅ በጣም ነው የሚመቸኝ። የመጨረሻ የሰው ልጅ ሆነ የራሴ ልጅ ሆነ ሰብስቦ ማሳደግ ምናምን ብቻ ነው የሚታየኝ የመጨረሻ ማለት ነው። ታዲያ ለምንድን ነው የመውለድ ፕሮሰሱን ዛሬ ማንጀምረው? ካንቺ ጋር የምር ነው ልጅ ትወዳለህ? በጣም ነው የሚመቸኝ። ታዲያ ለምንድን ነው ዛሬ ማንጀምረው? ተመስገን ጌታዬ፣ ለልጆች አባት ስጥልኝ ስል ባንዴ ከቻረክልኝ ተመስገን። ልጅ አለሽ እንዴ? አዎ አለኝ። ይሁን ለነገሩ አንድ ልጅ ምንም እናሳድጋለን። ይሁን 7 ምን? አዎ 7? አዎ ምን ሰዓት ነው የወለድሻቸው? ስንት ዓመትሽ ነው አንቺ? ጌታ ምንድን ነው እረፍት የለውም እንደ ባልየው? ኧረ ሁሉም ያው ናቸው እባክህ። ሁሉም? አዎ ሁሉም። ከስንት ባል ነው 7 ልጅ? ከ8። አልገባኝም። እንዴት ነው ከ8 ማለት? አንዱ ነፍሰ ጡር ነኝ። አንዴ ይሄንን ቪዲዮ አይተን እንመለሳለን። ና ምንድን ነው ያልከኝ? አንተ ማርያምን አስኮርፋለሁ። ረፍ እንጂ ማን ሰለሰ በኔ ድምፅ ሰደፈቀ እንጂ ሰራሽ ባያረሳት ውስጥ ይሄን ቪዲዮ ከለጥፈሽ እርምጃ እንወስድብሻለን። እንደሰማችሁት ነው እንግዲህ በጣም ተጸጽቻለሁ ይሄንን በማድረጌ። በ24 ሰዓት ውስጥ ካላጠፋው እርምጃ እንደሚወሰድብኝ ተነግሮኛል። ይሄንን ቪዲዮ የምሰራው ይቅርታ ለመጠየቅና እባክህን በፔጄ ላይ ይሄ ቪዲዮ እንዲቆይልኝ ፍቃዱን እንድትሰጠኝ ነው። በ24 ሰዓት ውስጥ መልሱን አሳውቀኝ ፕሊዝ። የመጣች ነው ከሰው የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች፣ እተተትራታለህ፣ ከዛ ፈርቸቸስ ካልክ በኋላ ዳሽ ትራታለህ። የመጣች አንዴ እሺ የኔ ቆንጆ እንዴት ነሽ? አረሽ ምን አቀፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ?
ነበረኝ በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ ለኔ አይደለም ማለት ነው። ገድየው ነው ለቁም ነገር አልነበረም የሚፈልገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 24 ካራት 3 ኪሎ ሚላስ የሚቀመስ ሳልሰጠው 1 ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ሄሎ ኬተሪንግ እና ዲጂውም ይጨረስ በቃ ቶሎ እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁሽ በፍጣን። ሸምገል ይበሉ በለብ። እንዳንቺ ወደድኩት ሰው የለም። ወይ ቤዛ ምን ነው ዝም አልሽ? አትጮችም እንዴ? አልተመቸሽኝም። ከሰው ጋር ማውራት ብዙ አይመቸኝም። በቃ ቤዚ በኋላ ደውልሻለሁ። እሺ ደውይልኝ፣ ግን አላነሳውም። እኔ እምልሽ ለምን አንድ ቀን ሻይ ቡና አንልም? አልችልም። ለምን? ስለማልፈልግ። ሄሎ ቤዝ ብታይ ነገ የሆነ ጉዳይ ገጥሞኝ መገናኘት አንችልም ልልሽ እኮ ነው። እንዴ ሄሎ ቤዛ፣ እንዴ ቤዛ፣ ሄሎ ተመስገን ጌታዬ፣ ተመስገን ጌታዬ፣ ተመስገን። እኔ እኮ መገናኘት አልፈለኩም ነበረ፣ ገላገልሽኝ። ቤዝ ትናንትና ሰፈር ውስጥ አይችሽ እኮ ሰላም ስልሽ ዝም አልሽኝ። አላየሽኝም ነበር መሰለኝ። አይ አይችሻለሁ እኮ ግን ባራያ አልፌሽ ነው። ሰው ሰላም ማለት አልወድም ብታይ። ቤዝ እስቲ ዛሬ ወተን ለምን ዘና አንልም? አይ ቤት መሆን እመርጣለሁ። ኦኬ አንቺ ግን ለምን አትውጪ? እስካሁን ቤት ነሽ? ኧረ በእናትሽ ውጪ። ብታወሪ አይደግምሽም እንዴ? ውጪ እንዴ ሚስተር ስፈልግ ተማሪዎቹ በጣም እየበጠበጡ ነውና የረባሽ ስም ልጻፍልህ እንዴ? አንቺ ስራ የለሽም እንዴ? የረባሽ ስም ልጻፍልህ የሚለው ሐሳቡ ራሱ ይረብሻል ወይ? አብረሽ መሄድሽ መረበሽ ምን አይነት ፋናት በእናትህ እየረብሽ ነው? ግን አገባኝ ሚስተር በአምስተኛው ክፍለ ጊዜ እኛ ጋር ነሽ? አውቃለሁ እኮ እንትን ፈተና ነን እኮ ዛሬ ደግሞ በዛ ላይ እንዳታረፍ ሚስተር። እቺ ዛሬ ፈተናውን እንሰራዋለን። ቀላል ይሰራል። ምንድን ነው ያልኩሽ? እኔ ይኸውልሽ አታይም እንደ ደብቃለሁ ሙሉ ተሸማው በጣም አሪፍ ነው። አንተ ሳንተስ ነው ለኛ ጤሬራይን ይኸውልሽ በረጅም ወረቀት የት ነው የምታስቀምጠው? ኋላ ኪስ ነው ሽንት መጥቶ ቢደርሽሽ ደብቃዋ ይሰራል። ሚስተር ቅድም ሳልነግርህ ሄድኩኝ። ሁሉንም አወጣጦቻቸውን የመጡት ሊኮርጁ ተዘጋጅተዋል ማለት ነው። ኬኬ እንደዚህ እጇ ላይ እስከዚህ ድረስ ጽፋልሻ ጤሪራ አበቃል ደግሞ በረጅም ወረቀት እንደዚህ ጠቅልሎ ኪስ ውስጥ ከቷል ማለት ነው። ልንገርህ አንቺ ከፈልሻል እንደዚህ የምታለቀልቂበት እንደዚህ ወሬ የምታመላልሽበት ከፈልሻል። ኧረ ሚስተር እኔ ልንገርህ እቺ ምን እንትን ሄደ ዘበናሽ እቺ ፈተናው ሊጀመር ነው። ሁላችሁም ተዘጋጅታችኋል አይደል? እኔ አጥንቼ ነው የመጣሁት ሚስተር። አው ያንቺ ላቃለው አበቃል ከኋላ ኪስ አጠርና እንዳስቃቃለው። ኬኬ ደግሞ ኬኬ እጅሽ ላይ ጻፍሽ ነገር አለ እሱን ታጠፋታለሽ። እሺ እናንተ ቅሌታ አንተስ መሳይ ራስሽ አለ ንግርሽ ምን ሄደሽ ተናገር ላይፍ ውጣ ውረድ ነው ብላችሁኝ ነበረ። ውረዱን አይቼዋለሁ። ውጣው የት አለ? ውጣው የት አለ እንዴ? ኧረ አስወጡኝ! ኧረ በእግዚአብሔር አስወጡኝ! ኧረ ከእናንተ ጋር ተደዋውሎ ተገናኝቶ ሻይ ቡና የማለት ኢነርጂው የለኝም። ይሄ መናገር ይፈልጋል፣ አቅሙ የለኝም። ሙሉ ጊዜን ስላንተ ነው የማስበው። ከእንግዲህ ሌላ ነገር አስቢ። እኔ ነገር አልፈልግም። ሌላ ላገባ ነው። ተይኝ። ሚስት ግን ታሳዝናለች። እኛማ እናሳዝን። እዚህ ሀገር የምንኖረው ሚስት ውጭ ነው እንዴ የምትኖረው? ከአሜሪካ ነው የምትመጣው። ሚስት ስሟ ማን ነው? ሚስ ካሳሁን። ስሟ ካሳሁን? ሴትዮ አትከተይኝ ብዬሻለሁ። እኔ ከእንግዲህ አላቅሽም፣ አታውቂኝም። ስማ ካሳሁን አትከተይኝ። ኧረ በቅናሽ የገዛችሁ ሚስቶች ነን ደገፋር በቅናሽ ነው። ባለ ትዳሮች ስለሆነ ጎጆ መውጫ ነው። ኧረ ባለፈው እኮ ልወጣ ስል ልብሶች ታጥበዋለህ። ከዛ ቀሩ በቃ ሳቅ ጀምሮ አንድ ልብስ አለ ያለክ እሱማው ግን ያው ቦክሰር አድርገው ያሉት በቅናሽ ነው። ባለ ትዳሮች ስለሆነ ጎጆ መውጫ ነው። ባለ ልብስ ረከስ ያለው ልብስ ስጪኝ። ምን ነው ረከስ ያለው እናልሽ? ባልሽ ብር የለውም እንዴ? ስላለው መሰለኝ ከዚህ ጋር ቆረነ ሰባሽ ነው ያዘው። ምን ያንቺስ ባል አምባሻ አይደል እንደሚመስለው? ባይረከስ ያለው ስጪኝ። ምን ረካሽ አለ ብለህ ነው እባክህ? መቼስ ቡቲክ ስገባ ማውጣት አይደለም ማዚ ማውጣው። አባ ፊትሽ ግን እንኳን ቡቲክ ሰልባጃዬም አይመስልም። ቆይ እንዴት ምን ለማለት ፈልገህ ነው? አልገባኝም። እንዴት አርጌ ላስገባልሽ? እንዴት አርጌ ላስገባው? እንደሚቻማታል እንዴ? ደግሞ እንዴ ነው የሚሸተው? ይባልሽ ነው እንዳልከሽ። እቺ በዚህ አንቄ እንዳልደፋሽ። እሺ አራባልም መታ። አንቺ በቅት ሰኑ ታንቀስ። ምን ነው ማንን ነው የምመታው?
እሷን ነው ሚስጥኝ የተናገረቻት እኮ ነጋዴው ባለ ነው አንተ በላው እንዴ ነጋዴው ባለ የኔ ባለ አይደለም እንዴ አንተ በቀደመው እኔ የምልሽ የማይስተር ኳስ አይተሻል እንዴ ካርሰናል ለምን አናኝ አረ ታያለህ አው ማን ልጅ ብሬዛ ሰጠኝ አጠገቤ እንዳደርስ ባክሽ ሰጥሻል ወርዘ በእናትህ አመጣጥ እኮ ብር ያለ ነው የምትመስለው ብር ያስጠኝ ገንዘቤን ስጠኝ በቃ መልስልኝ ደግሞ ምንድነው ቅማል በራብ ልገላት ነው እንዴ ወይ ስጋ የለው አያጥንት የለ ነይ ገሸልክ አንቺም ሆነሽ ትናገረኛለሽ ካልሲ ቆርጠሻል ያረክሽው ካልሲ ቆርጠኝ ይመስላል እኮ ወጣልኝ እሺ በቃ ብሩን ልመልስላት በቃ አሰማኝ ተነቀው እኮ ሰፈሩን አስተለቀ ሰፈሩ ማን ነው የሚለው እንዴ ፍርቅሰን እናረጋለን ጉልበት ለሷን ሰው ግመና ካለው አንቺ ጉልበት አለ ነው እኮ እና ጉልበት የሌለው አይኑ ችግር የለም ጠጉን ነው እና ሲሰው እሺ እኔ ከፊት መጣች በኋላ ራስህ እንኳን እናረጋለን መጣ ያን ይመጣው ምን ነው ሲስተር ኤክሴ ሰርጓን ጠራችኝ ሌላ ልታገባ ገደል ትግባ አልቀርም ለሰርጓ እሄድላታል የምግቡን ቡፌ እንዳለ አንስቼ ጠርጌ ይበላል እስክስታ ዘፈን ተከፍቶ ወላይትኛ ጨፍሬ አዋርድሻል ቆይ ጠብቂ ብቻ ልምጣ አሳይሻል አካል እስከማይሽ እንዴት እንደጓጓ እኔ ራሱ በእናትህ የሆነ በቃ ለየት ያልክ ሰው ነው የምትመስለኝ ዝንጥ ብለሽ ጠብቂኝ እሺ እኔ ጉዴ ፈላ እቺ እንደምወስድሽ ታያለሽ ቤት መተህ ነው ፒክ የምታደርገኝ ጭራሽ ደስ ይለኛል ደርሻለሁ ውጪ የት አለ Cruising down the street in my 6'4 ኒዳ በዚህ ነው እንደምንሄደው ኧረ መጨማለቅ አነሳሽ ጽድት ባለ መኪና ይዤ እሄዳለሁ አይደል ያልከኝ በጋሪ ነው ያልከኝ ኧረ ተው ይቀራል ኧረ ረዛ ቀረው ባይገርምም ጉድ ፈላ ማንም ሰው እንዳይጠቀም መሳይ የለም ኧረ እናትህ ዞር በሉ ሰው የለም እንዴ እኔ መሮኛል አሁን እዚህ ቤት ልጅ ሁሌ መኖር ቆንጆ ልጅ መሳይ ሰራሽ ነው እንዴ አስበኸዋል አልጋው ላይ ሆኜ በሰው ታቀርብልኝ እዴለንማ መሞከር አለብኝ አንተ አይ የኔ ቆንጆ ምንድነው ሽንኩርት እንደሎዝ መፈለግ ይላል ሃይ እናት እንዴ ምንድነው ፊትሽ ምን ሆነ እንደዚህ ሆነ አረ በእናትህ አንተ ድምጽ ቀን ባለቤት ይሰማኛል እኮ እንዲሁም ጀምሮኛል ጨርሰኛል አንቺ ከማን ጋር ነው የምታወሪው ድጋሚ ላፈሳው እንዴ ደምሽን በጆሮ አረ ቁራሌው እኮ ነው አንቺ ምንድነው ቤት የተከራያችሁት ልትደባደቡበት ነው እንዴ ሲጠብ ሪንግ መሰላችሁ እንዴ ወንድ ጎንክ ጮክ ብላ አታወራም እንዴ ምን ያቸው ካሽካል አከራዋ ልጅ ነዋ ምን ስስሩ ያስብላል አንገትን ጠምልዬ እንዳልጠም በእናትህ አንተ በዛው ባግና እናውጣው ዋራኝ ከፈለግ ምንድነው የምትለው ከኔ ጋር ተከፈለክ ናውጣና ዋራኝ ና ጠብቀኝ ና ያከራጅ ውስጥ ባሉ አፍጣችኋል አንቺ ደግሞ ፀጉርሽን ተቆርጭ እንዴ አረ ፌድ ነው አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ ተነስ ቆሻሻውን ጣል ተነስና ምግብ በቃ ህዳር 7 ቀን ወንጀል ተፈጸመ Thanks for watching.